የዛሬን መነሻ ስላሴ በስም ሶስት ናቸው የሚለውን መነሻ አድርገን እንቀጥላለን። ስላሴ በስም ሶስት ናቸው ማለት ለአብ ለብቻው የሚጠራበት ስም አለው ማለት ነው። ለአብ ለብቻው ማንም ሌላ ከአብ ውጭ የማይጠራበት ለብቻው የሚጠራበት ስም አለው ማለት ነው። ለወልድም ለብቻው የሚጠራበት ስም አለው። ከወልድ ውጭ ማንም የማይጠራበት ወልድ ብቻ የሚጠራበት ስም አለው። ለመንፈስ ቅዱስም ለብቻው የሚጠራበት ስም አለው። ከመንፈስ ቅዱስ ውጭ ሌላ አካል የማይጠራበት ብቸኛ የሆነ ስም አለው ማለት ነው። ስሉስ ቅዱስ ይትፈለቁ በስም በሁልቆ ሰለስቱ በስም ሶስት እንደሆኑ በመለኮት አንድ እንደሆኑ ሊቁ ዲዮናስዮስ በሃይማኖተ አበው ምዕራፍ 101 ቁጥር 10 ላይ ይናገራል። እንግዲህ ስም የሚባለው አንድ አካል ከሌላኛው አካል ተለይቶ የሚታወቅበት የአካል የባህሪ መጠሪያ ነው ማለት ነው። ስም ማለት አንድ አካል ከሌላኛው አካል ተለይቶ የሚታወቅበት የአካል የባህሪ መጠሪያ ነው። ለምሳሌ ሁለት ሰዎች ቢኖሩ ለሁለቱም መለያ እንዲሆን ስም ይሰጣቸዋል፣ ባላቸው ስም ይጠራሉ። አብርሃም ይስሐቅ ብንል አብርሃም ይስሐቅ ብለን እንጠራቸዋለን። አብርሃምን አብርሃም ብለን ይስሐቅን ይስሐቅ ብለን እንጠራዋለን። ስለዚህ የአብርሃምን አካል ማን እንደሆነ የአብርሃምን ህይወቱ እንዴት እንደነበር የምንረዳበት ስም አብርሃም ነው። የይስሐቅን አካል ማንነት የይስሐቅን ህይወት የይስሐቅን አኗኗር የምንረዳበት ስም ይስሐቅ ነው ማለት ነው። በተጨማሪም ሁለት አካላት ቢኖሩ አንዱን እንስሳ አንዱን ሰው በማለት እንለይበታለን። እንግዲህ ሰው የባህሪ ስም ነው፣ እንስሳም በዚህ የባህሪ ስም ነው ማለት ነው። እና እንስሳን እንስሳ እንደሆነ ሰውን ሰው እንደሆነ የምናውቅበት ስም እንዳለ ሁሉ ለስላሴም ለሶስቱ አካላት ለየራሳቸው ስም አላቸው ነው። ሁለት አካላት ቢኖሩ አንዱን ወንድ አንዲቷን ደግሞ ሴት በማለት እንለይበታለን። እንግዲህ ወንድ የሚለው የጾታ ስም ነው፣ ሴት የሚለው የጾታ መለያ ስም ነው ማለት ነው። ስለዚህ ስም አንዱን ከአንዱ ለይተን የምናውቅበት መሆኑን ልብ ማድረግ ይገባል። አንዱን ከአንዱ ለይተን የምናውቅበት ለስላሴ የአካል ተጸውኦ ስም፣ የአካል ግብር ስም እንዲሁም የከዊን ስም አላቸው። ስሞች ማለት ነው። የአካል ተጸውኦ ስም፣ የአካል ግብር ስም እና የከዊን ስም አላቸው። በእነዚህ ስሞች ሶስት ይሆናሉ እንጂ ተላልፈው አይጠሩባቸውም። ማለት በአካል ተጸውኦ ስም አንዱ በአንዱ አይጠራም። አብ በወልድ በመንፈስ ቅዱስ አይጠራም፣ ወልድም በአብ በመንፈስ ቅዱስ አይጠራም፣ መንፈስ ቅዱስም በአብ በወልድ አይጠራም። በአካል ግብር ስምም አብ በወልድ በመንፈስ ቅዱስ ስም አይጠራም፣ ወልድም በአብ በመንፈስ ቅዱስ ስም አይጠራም፣ መንፈስ ቅዱስም በአብ በወልድ ስም አይጠራም። በከዊን ስምም አብ በወልድ በመንፈስ ቅዱስ ስም አይጠራም፣ የከዊን ስም ማለት ነው። ወልድም በአብ በመንፈስ ቅዱስ የከዊን ስም አይጠራም፣ መንፈስ ቅዱስም በአብ በወልድ የከዊን ስም አይጠራም ማለት ነው። በየራሳቸው ሶስት በሆኑ ስሞች ጸንተው ይኖራሉ እንጂ የአንዱ ስም ለአንዱ ተላልፎ አይሰጥም። በአንዱ ስም አንዱ አካል አይጠሩበትም ማለት ነው። የስላሴ የአካል ተጸውኦ ስም የሚባለው የስላሴ የአካል ተጸውኦ ስም የሚባለው ተጸውኦ ማለት የግዕዝ ቃል ነው፣ መጠሪያ ማለት ነው። አካላዊ መጠሪያ ማለት ነው። አሁን አብርሃም ያልነውን ለምሳሌ ያነሳ ነው ማለት ነው። ለአብርሃም አካላዊ ተጸውኦ ስሙ አብርሃም የሚለው ሰው ባህሪያዊ ስሙ ነው። ለይስሐቅም አካላዊ ተጸውኦ ስሙ ይስሐቅ የሚለው ነው። ባህሪያዊ ስሙ ከሆነ ሰው በሚል ሰው ሆኖ የተፈጠረ ሁሉ አንድ አይነት ስም አለው። የግብር ስምም ከሆነ ደግሞ አብርሃም
ማን ነበረ ብለን ህይወቱን አጥንተን ይስሐቅ ማን ነበረ ምን ይሰራ ነበር ብለን ከሚሰሩት ስራ አንፃር ሰዎችን የምንጠራበት ስም ይሆናል ማለት ነው። እና የሥላሴ አካል ተጸውኦ ስም ስንል ሶስቱ አካላት የሚጠሩበት ስም ማለት ነው። ሶስቱ አካላት የሚጠሩበት ስም የሥላሴ አካል ተጸውኦ ስም የሚባለው አብን ከወልድ ከመንፈስ ቅዱስ በባህሪ ሳንከፍል በባህሪ መቼመች መክፈል የለም። ባህሪ አንዲት ብቻ ስለሆነች በባህሪ ተከፍሎ የለም። አብን ከወልድ ከመንፈስ ቅዱስ በባህሪ ሳንከፍል ወይም ሳንለይ በአካል ለይተን በአካል ሶስት ስለሆኑ ይለያያሉ። በአካል ለይተን የምንጠራበት የአካል ስም አብ ያለው ነው ማለት ነው። የአካል ስም ማን ያለው ነው? አብ ያለው ነው። አሁን ሶስቱ የሥላሴ የአካል ስሞች ማን ማን ናቸው ብንባል ብለን ብንጠየቅ አብ ወልድ መንፈስ ቅዱስ ብለን ልንመልስ እንችላለን ማለት መመለስ ይገባል ማለት ነው። ይህንን መረዳት አስፈላጊ ነው። አብን ከወልድ ከመንፈስ ቅዱስ በባህሪ ሳንከፍል ሳንለይ በአካል ለይተን የምንጠራበት የአካል ስም አብ ያለው ነው። ለአብ አብ ያለው ነው። ለወልድ ወልድን ከአብ ከመንፈስ ቅዱስ በባህሪ ሳንከፍል ሳንለይ ወልድን ከአብ ከመንፈስ ቅዱስ በባህሪ ሳንከፍል ሳንለይ በአካል ለይተን የምንጠራበት የአካል ስም ወልድ ያለው ነው። ወልድ ያለው ነው። መንፈስ ቅዱስን እንዲሁ ከአብ ከወልድ በባህሪ ሳንከፍል ሳንለይ በአካል ለይተን የምንጠራበት የአካል ስም። ስለዚህ ለሶስቱ አካላት ለሥላሴ የአካል ተጸውኦ ስም አላቸው። የአካል ተጸውኦ ስማቸውም ለአብ አብ፣ ለወልድ ወልድ፣ ለመንፈስ ቅዱስ መንፈስ ቅዱስ የሚሉ ሶስቱ ስሞች ናቸው ማለት ነው። እነዚህ ስሞች አካላት ሲኖሩ ያሉ ናቸው እንጂ አካላት ቀድመው ተገኝተው ኋላ የወጡላቸው ስሞች አይደሉም። ማንስ ያላቸው ራሳቸው መጀመሪያ አካላቸው ቀድሞ ኋላ ራሳቸው ለራሳቸው ያወጧቸው ስሞችም አይደሉም። አካላቸው በነበረበት ጊዜ ሁሉ ያሉ ስሞች ናቸው እንጂ ማለት ነው። በዚህም ከፍጡራን ይለያሉ። የሥላሴ አካል ግብር ስም የምንለው የሥላሴ የአካል ግብር ስም የምንለው አካለ ወላዲ ከአካለ ተወላዲ ከአካለ ሰራጺ ተለይቶ የሚታወቅበት ስም እርሱም ወላዲ አስራጺ ያለው ነው ማለት ነው። እንግዲህ የሥላሴን የአካል ተጸውኦ ስም አብ ወልድ መንፈስ ቅዱስ እንደሚባሉ ተብለው እንደሚጠሩ ካየን አሁን የሥላሴን የአካል ግብር ስም ነው እያየን ያለ ነው ማለት ነው። የሥላሴ የአካል ግብር ስም ግብር ማለት ስራ ማለት ነው። በምስጢረ ሥላሴ ግብር ሶስት ግብር አለ። አንድ የአብ ግብር ማለት ነው። መወለድ ሁለት የወልድ ግብር ማለት ነው። መስረጽ ሶስት የመንፈስ ቅዱስ ግብር ማለት ነው። ይህንን ነው የአካል ግብር ስም ብለን እየተነጋገርንበት ያለ ነው። ስሙን እያየን ያለ ነው የነዚህን ሶስት ግብራት ነው ለማለት ነው። እንግዲህ የሥላሴ አካል ግብር ስም የምንለው አካለ ወላዲ አብ ማለት ነው። አካለ ወላዲ ወአስራጺ አብ ወላዲም አስራጺም ነውና አካለ ወላዲ ወአስራጺ ከአካለ ተወላዲ አካለ ተወላዲ ወልድ ነው። ከአካለ ተወላዲ ከአካለ ሰራጺ አካለ ሰራጺ መንፈስ ቅዱስ ነው። ተለይቶ የሚታወቅበት ስም እርሱ ምን ይባላል? ወላዲ አስራጺ ይባላል ማለት ነው። ወላዲ አስራጺ ያለው ነው። አካለ ወላዲ ወአስራጺ ከአካለ ተወላዲ ከአካለ ሰራጺ ተለይቶ የሚታወቅበት ስም ወላዲ አስራጺ ያለው ነው። ይኸው በአካል የተጸውኦ ስም አብ ነው ማለት ነው።
እንግዲህ የአብ የአካል ግብር ስሙ ወላዲ አስራጺ የሚለው እንደሆነ መረዳት ያስፈልጋል። ለወልድ አካለ ተወላዲ የወልድ አካል ማለት ነው ከአካለ ወላዲ ወአስራጺ ከአብ አካል ማለት ነው እንዲሁም ከአካለ ሰራጺ ከመንፈስ ቅዱስ አካል ማለት ነው ተለይቶ የሚታወቅበት ስም ተወላዲ ያለው ነው። ለወልድ የግብር ስሙ ማን ነው ማለት ነው? ተወላዲ ያለው ነው። አካላዊ የግብር ስሙ ተወላዲ ያለው። ለመንፈስ ቅዱስ አካለ ሰራጺ የመንፈስ ቅዱስ አካል ማለት ነው ከአካለ ተወላዲ ከወልድ አካል ማለት ነው እንዲሁም ከአካለ ወላዲ ወአስራጺ ከአብ አካል ማለት ነው ተለይቶ የሚታወቅበት ስም እርሱም ሰራጺ ያለው ነው። ለመንፈስ ቅዱስ የግብር ስሙ አካላዊ የግብር ስሙ ሰራጺ ያለው ነው ማለት ነው። እንግዲህ የሥላሴ የአካል ግብር ስም አላቸው ብለናልና የአካል ግብር ስማቸው ማን ማን ነው ስንል የአብ ወላዲ አስራጺ፣ የወልድ ተወላዲ፣ የመንፈስ ቅዱስ ሰራጺ የሚሉ እኒህ ስሞች ናቸው ማለት ነው። ቀጥሎ የሥላሴ የባህሪ ከዊን ስምን እንመለከታለን። የሥላሴ የባህሪ ከዊን ስም የሥላሴ የባህሪ ከዊን ስማቸው ማን ማን ነው ስንል ከዊነ ልብን ከከዊነ ቃል ከከዊነ እስትንፋስ ለይተን የምናውቅበት የአብ የከዊን ስሙ ልብ ነው። የሥላሴ የባህሪ ከዊን ስም አላቸው። የባህሪ ከዊን ስማቸውም ከዊነ ልብን ከከዊነ ቃል ከከዊነ እስትንፋስ ለይተን የምናውቅበት የአብ የከዊን ስሙ ማን ነው? ልብ ነው ማለት ነው። እንግዲህ የአብ የከዊን ስሙ ልብ ነው። ይህንንም ከከዊነ ቃልና ከከዊነ እስትንፋስ ለይተን ብቸኛ የሆነ ለራሱ ብቻ የሆነ ነው የከዊን ስሙ። የአብ የከዊን ስሙ ልብ ነው። ከዊነ ቃልን ከከዊነ ልብ ከከዊነ እስትንፋስ ለይተን የምናውቅበት የወልድ የከዊን ስሙ ደግሞ ቃል ነው። አሁንም ወልድ ብቻውን የሚጠራበት ለብቻው የሆነ ለወልድ ብቻ የሆነ የከዊን ስሙ ቃል የሚለው ነው። ቃል ነው። ከዊነ እስትንፋስን ከከዊነ ቃል ከከዊነ ልብ ለይተን የምናውቅበት የመንፈስ ቅዱስ የከዊን ስሙ ደግሞ እስትንፋስ ነው። ከዊነ እስትንፋስን መንፈስ ቅዱስን ማለት ነው ከከዊነ ቃል ከወልድ ማለት ነው ከከዊነ ልብ ከአብ ማለት ነው ለይተን የምናውቅበት የመንፈስ ቅዱስ የከዊን ስሙ እስትንፋስ ነው። እንግዲህ የሥላሴ የባህሪ ከዊን ስም አላቸው። ስማቸውም ልብ፣ ቃል፣ እስትንፋስ የሚሉት ናቸው ስሞቻቸው። ልብ ማን ነው? ቃል ማን ነው? እስትንፋስ ማን ነው ካልን ደግሞ ልብ አብ ብቻ፣ ቃል ወልድ ብቻ፣ እስትንፋስ መንፈስ ቅዱስ ብቻ የሚጠሩበት የባህሪ ከዊን ስሞቻቸው ናቸው ማለት ነው። ልብ፣ ቃል፣ እስትንፋስ። ይህንንም በመጽሐፍ አብሰ ጠባይ ውእቱ ወልድኒ ወመንፈስ ቅዱስኒ ኃይላቲሁ ዝውእቱ አስማተ ሥላሴ ቅድስት። አብ ወላዲ ነው፣ ወልድ ቃሉ ነው፣ መንፈስ ቅዱስም እስትንፋሱ ነው። የሶስትነት ስም ይህ ነው ብሎ ሊቁ አረጋዊ መንፈሳዊ ድርሳን 22 ላይ ይናገራል ማለት ነው። አብ ወላዲ ነው አለ። አሁን የግብር ስሙን እየተናገረ ሳይሆን ልብነቱን እየተናገረ ነው። ምክንያቱም ልብን
ልብ የከዊን ስም ይሁን እንጂ አብ በግብር ስሙ ወላዲ ስለሚባል ቃልና እስትንፋስ ከልብ ስለሚገኙ አብ ወላዲ ነው ብሎ ልብነቱን ይገልጻል ማለት ነው። መገኛነቱን ማለት ነው። አብ ወላዲ ነው፣ ወልድ ቃሉ ነው፣ መንፈስ ቅዱስም እስትንፋሱ ነው። አብ ወላዲ ነው ሲል አብ ልብ ነው ማለቱ ነው። ምክንያቱም የከዊን ስም ስለሆነ የያዝነው ማለት ነው። ወልድ ቃሉ ነው፣ መንፈስ ቅዱስም እስትንፋሱ ነው። የሶስትነት ስም ይህ ነው ብሎ ይናገራል። አብ መባሉ ወልድ ልጁ ስለሆነ ነው እንጂ መንፈስ ቅዱስን ስላሰረጸ አብ የሚባል ደግሞ አይደለም። አብ መባሉ ወልድ ልጁ ስለሆነ ነው እንጂ መንፈስ ቅዱስን ስላሰረጸ አብ አይባልም። አብ ማለት አባት ማለት ነው። አባት እንዲባል ያስቻለው ወልድ ከእርሱ ስለተወለደ ወልድ የእርሱ የአብ ልጅ የባህሪ ልጁ ስለሆነ ነው ለማለት ነው። ወልድ መባሉ ከአብ ስለተወለደ ነው እንጂ ለመንፈስ ቅዱስ ወልድ አይባልም። ወልድ መባሉ ከአብ ስለተወለደ ነው እንጂ ለመንፈስ ቅዱስ ወልድ አይባልም። ለመንፈስ ቅዱስ ቃል ነው ሊባል የሚችለው ማለት ነው። መንፈስ ቅዱስ መባሉ ከአብ ስለሰረጸ ነው እንጂ ለወልድ መንፈስ ቅዱስ አይባልም። መንፈስ ቅዱስ መባሉ ከአብ ስለሰረጸ ነው እንጂ ለወልድ መንፈስ ቅዱስ አይባልም። ማን ይባላል? እስትንፋስ ይባላል ለወልድ ማለት ነው። አብ የሚባለው ለወልድ እንጂ ለመንፈስ ቅዱስ አይደለም። ለመንፈስ ቅዱስ ማን ይባላል? ልብ ይባላል ማለት ነው። አብ የሚባለው ለወልድ እንጂ ለመንፈስ ቅዱስ አይደለም። ለመንፈስ ቅዱስ ማን ነው የሚባል? ልብ ነው የሚባለው። ምክንያቱም አብ ለመንፈስ ቅዱስ አባት ሳይሆን በከዊን ስሙ ልብ ነው። በግብር ስሙ ደግሞ አስራጺ ነው ለመንፈስ ቅዱስ እንጂ ወላዲ አይደለም ለመንፈስ ቅዱስ። ስለሆነም አብ የሚባለው ለወልድ እንጂ ለመንፈስ ቅዱስ አይደለም። ለመንፈስ ቅዱስ ልብ ይባላል ብለን መረዳት ያስፈልጋል። ወልድ መባሉ ለአብ እንጂ ለመንፈስ ቅዱስ ወልድ አይባልም። ለመንፈስ ቅዱስ ቃል ይባላል። መንፈስ ቅዱስ መባሉ ለአብ እንጂ ለወልድ አይደለም። ለወልድ እስትንፋስ ወይም ሕይወት ይባላል ማለት ነው። እስትንፋስ ወይም ሕይወት ይባላል። አብ መባሉ ለወልድ ብቻ በምስጢረ ሥላሴ፣ ወልድ ልጅ መባሉ ለአብ ብቻ በምስጢረ ሥላሴ፣ መንፈስ ቅዱስ መባሉ ለአብ ብቻ ከአብ ስለሰረጸ ማለት ነው። ከዚህ አልፎ በከዊን ስም ተገናዝቦ ስላላቸው ህልውና አንድ ስለሚያደርጋቸው ልብ፣ ቃል፣ እስትንፋስን ስናነሳ አብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። ያስቡበታል። ወልድም በባህሪያዊ የከዊን ስሙ ቃል ተብሎ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው ነው፣ ይናገሩበታል። መንፈስ ቅዱስም በባህሪያዊ የከዊን ስሙ እስትንፋስ ተብሎ እስትንፋስ ሆኖ ለራሱ እስትንፋስ ሆኖ አብና ወልድ ሕያዋን ሆነው ይኖሩበታል። በዚህ በህልውና ይገናዘባሉ ማለት ነው። ስምን በመጥራት ጊዜ የሶስቱንም ስም እኩል መጥራት ቢሳነን እኩል መጥራት ባንችል፣ ምክንያቱም እኛ በቅደም ተከተል ስለሆነ አንደበታችን የሚረታው አንደበታችን በቅደም ተከተል ካልሆነ መናገር ስለማይችል
የኛ ውሱን ስለሆነ ዕውቀታችንም ችሎታችንም ሁሉ የተወሰነ ስለሆነ የሶስቱንም ስም እኩል መጥራት ስለማንችል አብን ብናስቀድም ወልድን ብናስከትል መንፈስ ቅዱስን በመጨረሻ ብንጠራ ያበላለጥን አይደለም። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል ከስራችን በፊት ከትምህርታችን በፊት ከጸሎታችን በፊት ለስራችን ሁሉ መነሻ ስመ እግዚአብሔር ስለሆነ መሆን ያለበት ስመ እግዚአብሔርን ጠርተን ስራችንን ሁሉ ስንጀምር ስራችን የተከናወነ መልካም ፍሬ የሚያፈራ ስለሚሆን እግዚአብሔርን ስም ጠርተን ስራችንን ሁሉ እንጀምራለን። በዚህን ጊዜ አብን መጀመሪያ እንጠራለን፣ ወልድን ቀጥሎ እንጠራለን፣ መንፈስ ቅዱስን ቀጥሎ እንጠራለን። በቅደም ተከተል ስለጠራናቸው እኛ አንድ ጊዜ ሶስቱን ስም መጥራት ስለማንችል አብ ብለን ግዴታ ወልድ እናስከትላለን፣ ቀጥሎ መንፈስ ቅዱስ እናስከትላለን። ግን አብ ባልንበት ቅጽበት ወልድ መንፈስ ቅዱስን የምንጠራበት አቅም ስለሌለን አቅማችን የተወሰነ ስለሆነ እንጂ አብን ስላስቀደምን ወልድን ስላስከተልን መንፈስ ቅዱስን ከወልድ ስላስከተልን በመጨረሻ ስለጠራን ከሶስት አካላት የሚቀዳደሙ ናቸው ማለት አይደለም፣ የሚበላለጡ ናቸው ማለትም አይደለም ማለት ነው። ይህንንም ሊቁ አባ ጊዮርጊስ ሲያስረዳ ወበእንተ ዘአቅደሙሰ ወሂበ ቅዳሴ ለአብ እምቅድመ ወልድ ወመንፈስ ቅዱስ የተታዘብከ ወኢትንብብ ከመ አብኡ ፍድፋዴ ክብር ለአብ እምቅድመ ወልድ ወመንፈስ ቅዱስ ከወልድና ከመንፈስ ቅዱስ በፊት ለአብ ምስጋና መስጠትን ስላስቀደሙ መጻሕፍት ማለት ነው፣ ቅዱሳን ሊቃውንት ማለት ነው፣ ሐዋርያት ማለት ነው፣ ስላስቀደሙ ከወልድና ከመንፈስ ቅዱስ ለአብ የበለጠ ክብር እንዳደረጉ አድርገህ አታስብ አትናገር ይላል። ከወልድና ከመንፈስ ቅዱስ በፊት ለአብ ምስጋና መስጠትን ስላስቀደሙ ከወልድና ከመንፈስ ቅዱስ ለአብ የበለጠ ክብር እንዳደረጉ አድርገህ አታስብ አትናገር ብሎ ኆኅተ ብርሃን በሚባል መጽሐፉ ይገልጻል ማለት ነው። ሊቁ በዚህ ንግግሩ ሊያስረዳን የፈለገው ሶስት ታላላቅ ሰዎች በአደባባይ ቢቀመጡ ምሳሌ ማለት ነው። ጉባኤውን የሚመራው ሰው ከሶስቱ መካከል ከሁለቱ የሚበልጠውን አስቀድሞ እንዲጠራ ከሁለቱ የሚያንሰውን በመጨረሻ እንዲጠራ እኛም አብን አስቀድመን በመጥራታችን አብን ከወልድ ከመንፈስ ቅዱስ በክብር ይበልጣል ለማለት እንዳልሆነ በክብር አንድ እንደሆኑ ወልድና መንፈስ ቅዱስን ከአብ ቀጥለው ስለተጠሩ ከአብ በክብር የሚያንሱ እንዳልሆኑ እንድናውቅ ይህንን ኃይለ ቃል አስቀምጦልናል ጽፎልናል ማለት ነው። እንግዲህ ከፍጡራን ስርዓት ከፍጡራን ሕግ የተለየ ነው ማለት ነው። በስላሴ ዘንድ አብ ቀድሞ ስለተጠራ ወልድ ቀጥሎ መንፈስ ቅዱስም ከወልድ ቀጥሎ ስለተጠራ አንዱ የሚቀድም አንዱ የሚከተል አይደሉም፣ የሚበላለጡም አይደሉም። እኛ ግን በቅደም ተከተል ካልሆነ በቀር በአንድ ላይ መጥራት ስለማንችል ነው ማለት ነው። ስም መጥራትን በመንፈስ ቅዱስ ብንጀምር በወልድ ብንጀምር የሚያመጣው ምንም ችግር የለም። ስም መጥራትን በወልድ ብንጀምር በመንፈስ ቅዱስ ብንጀምር እንዲሁም በመንፈስ ቅዱስ ብንጀምር በአብን ብንጀምር የሚያመጣው ምንም ለውጥ የለም። ስም መጥራትን በመንፈስ ቅዱስ ብንጀምር በወልድ ብንጀምር ወይም ደግሞ በወልድ ብንጀምር መንፈስ ቅዱስን ብናስከትል የሚያመጣው ችግር የለም። ነገር ግን ነበልባል መኖሩን ሳይናገሩ ስለ ውእየት ስለ ሙቀት ማለት ነው እንዲሁም ስለ ብርሃን ቢናገሩ ለሰሚው እንዲሁም ለተቀባዩ ለአማኙ እንደማይረዳው ሁሉ አስራጺ ወላዲ መኖሩን ሳይናገሩ ልጅ ሰራጺ መኖራቸውን ቢናገሩ ለሰሚ ለአማኝ አይረዳምና ለሰሚ
በሚረዳ መልኩ እግዚአብሔር በአብ በወልድ በመንፈስ ቅዱስ አጥምቁ በማለት ለቅዱሳን ሐዋርያት ተናግረዋል ማለት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ አብን አስቀድሞ ወልድን አስከትሎ መንፈስ ቅዱስንም አስከትሎ ማለት ነው። ከወልድ አስከትሎ ማለት ነው። እንጂ የስማቸው መቀዳደም የሚያመጣው ምስጢራዊ ተፋልሶ የለም ማለት ነው። ምክንያቱም አብ ስለቀደመ አብ አባት ነው፣ ልጅ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። አብ ወላዲ ነው፣ ወላዲ አስራጺ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ስላልን አብ ግዴታ ይቀድማል አይባልም። ግዴታ ይቀድማል አይባልም። ምክንያቱም ወላዲ ስለሆነ ከተወላዲ አባት ስለሆነ ከልጁ ስለማይቀድም ማለት ነው። በምስጢረ ሥላሴ በፍጡራን ሕግና ስርዓት ግድ ነው፣ አባት ይቀድማል፣ ልጅ ይከተላል። በምስጢረ ሥላሴ ግን አብ በመሆኑ ቀድሞ ይጠራ አይባልም። ልጅ በመሆኑም ወደ ኋላ ይጠራ አይባልም። ቀድምናቸው አንዲት ስለሆነች ማለት ነው። መቀዳደም ስለሌለ ማለት ነው። በግብር ሶስት ይሁኑ እንጂ እኒህ ሶስቱ ግብራት ግን በተለያየ ጊዜ የተገኙ ሳይሆን በአንዲት ቅጽበት ለሶስቱ አካላት የማይነዋወጹ በየአካላቸው ጸንተው የሚኖሩ ግብራት ስለሆኑ አብ ግዴታ ቀድሞ መጠራት አለበት አይባልም። ወልድም ከአብ ወደ ኋላ ሆኖ መጠራት አለበት፣ መንፈስ ቅዱስም እንዲሁ ወደ ኋላ መሆን አለበት አይባልም። ግን ለሰማያን እንዲረዳ ለፍጡራን ስለሆነ ትምህርቱ እየተሰጠ ያለው ለኛ ለሰው ልጆች ስለሆነ ምስጢረ ሥላሴ እንድንረዳው የሥላሴን አንድነት ሶስትነት እንድናውቅ የዘላለም ሕይወትን እንድንወርስ በዚህም ሃይማኖት ስለሆነ መጽሐፍ ቅዱስ የተጻፈው በፍጡራን ሕግና ስርዓት አባት ሳይባል ልጅ እንደማይባለው አባት ሳይኖር ልጅ እንደማይኖረው ሁሉ በዚያ ምሳሌ ለማስረዳት አብን አስቀድሞ ወልድንም አስከትሎ መንፈስ ቅዱስንም ከወልድ አስከትሎ መጽሐፍ ይናገራል እንጂ አብ ወልድ መንፈስ ቅዱስ የሚቀዳደሙ የሚበላለጡ ሳይሆን የማይቀዳደሙ የማይበላለጡ ቅድምናቸው አንዲት መሆኗን ልብ ማድረግ ይገባል። በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ በማለት ጌታ ለሐዋርያት የተናገረውን ይህንን መሰረት በማድረግ ብዙ ቅዱሳት መጻሕፍት አብን እያስቀደሙ ወልድን እያስከተሉ መንፈስ ቅዱስን እያስከተሉ ይጽፋሉ። የሥላሴን ስም ማለት ነው። ብዙ ሊቃውንት ይጽፋሉ። በብዙ ቅዱሳት መጻሕፍት ይህ ተጽፎ እናገኛለን እንጂ በምስጢር ግን የሚያለያያቸው ምስጢር ምሮ የሚያቀዳድማቸው ምስጢር ምሮ አይደለም ለማለት ነው። እኛን በምሳሌ ለማስረዳት ነው፣ በፍጡራኑ ስርዓት ለማስረዳት ነው። እኛም ይህን መንፈሳዊ ቃል በመከተል የስም መቀዳደም መበላለጥን እንደማያስከትል ስለተረዳን በአብ ስም በወልድ ስም በመንፈስ ቅዱስ ስም በማለት ለነገራችን ሁሉ ጥንት መነሻ መጀመሪያ መግቢያ በማድረግ ርትዕት ሃይማኖታችንን እንገልጻለን። ሊቁ አባ ጊዮርጊስ አብ ወልድ መንፈስ ቅዱስ የሚለውን ስም ሳናዘዋውር የምንጠራው ህልውናቸውን ወይም አኗኗራቸውን ለማስረዳት እንደሆነ ይናገራል። ህልውናቸውን ወይም አኗኗራቸውን ለማስረዳት እንደሆነ ይናገራል። ይኸውም በአብ ቀኝ ወልድ በወልድ ቀኝ መንፈስ ቅዱስ እንዳለ በስማቸው መቀዳደም አኗኗራቸውን መረዳት ነው ለማለት ነው። ይህንንም ሊቁ ሲያስረዳ ጸዋዐ በሥላሴሁ በከመ ኑባሬሁ እንዳቀማመጡ በሶስትነቱ ጠራ ብሎ ኢየሱስ ክርስቶስ ሐዋርያትን ወደ ዓለሙ ሁሉ ሲልካቸው በአብ በወልድ በመንፈስ ቅዱስ ማለቱ አኗኗራቸውን ሊያስረዳን ነው በማለት በመጽሐፈ ምስጢር ምዕራፍ 25 ቁጥር 26 ላይ ይናገራል ማለት ነው ሊቁ አባ ጊዮርጊስ። ይህን ስንል ግን ሊቁ አባ ሕርያቆስ ደግሞ በቅዳሴ ማርያም ድርሰቱ ለመለኮት ቀኝ ግራ የለውም ካለው ቃል ጋር ይህ የአባ ጊዮርጊስ ቃል የሚለያይ ወይም የሚጣላ የሚጋጭ አይደለም።
አባ ሕርያቆስ እንደ ፍጡራን ከዚህ በኋላ ግራ ነው በቃ አትለፍ እንደማለት ከዚህ በኋላ ቀኝ ነው ከዚህ አትለፍ ተብሎ የሚወሰን የሚገታ የሚመረመር የሚለካ ቀኝ ግራ ለስላሴ የላቸውም ለማለት ቀኝ ግራ የላቸውም ብሏል እንጂ የማይመረመር የማይወሰን የማይለካ የማይሰፈር ቀኝ ግራ የላቸውም ለማለት ግን አይደለም አላቸው ማለት ነው። ይህ ማለት ቀኝ ግራ የላቸውም ከተባለ አካል የላቸውም ዝሮዋን ናቸው ስለሚያሰኝ ነው። እንግዲህ መልክ ካልነው መልክ ምንድነው በስላሴ ዘንድ መልክ ምንድነው የሚለውን ስንመለከት እኮ ከራስ ፀጉር እስከ እግር ጥፍር ከግንባር እስከ ተረከዝ ድረስ ያለ ሙሉ አካል እሱ መልክ ይባላል። ያ ማለት አይን አፍንጫ ጆሮ እጅ እግር ህዋሳት በሙሉ መልክ ይባላል ብለናል እና ቅርጽ አንድ አካል ቅርጽ ሊኖረው የሚችለው ህዋሳት ሲኖሩ ነው። ህዋሳት ከሌሉ ቅርጽ የሚባል ነገር አይኖርም። ስላሴ ደግሞ ቅርጽ ያላቸው አካል መልክ ያላቸው አካላቸው መልክ ያለው ቅርጽ ያለው ስለሆኑ ዝሮዋን ናቸው አንላቸው። ስለዚህ ቀኝ ግራ ፊት ኋላ አላቸው። ሆኖም ግን የማይወሰን የማይመረመር ረቂቅ ብለን የምንረዳው እንጂ ልክ እንደ ፍጡራን የተወሰነ የተለካ የሚመረመር የገዘፈ ለማለት አይደለም ነው። ቀኝ ግራ የላቸውም ከተባለ አካል የላቸውም ዝሮዋን ናቸው ስለሚያሰኝ በምስጢረ ስላሴ ለአብ ለወልድ ለመንፈስ ቅዱስ ቀኝ ግራ ፊት ኋላ አላቸው። ሆኖም ግን የማይወሰን የማይመረመር የማይለካ ሙሉ የመላ ስፉህ የሰፋ ረቂቅ እንደሆነ የምንረዳው ነው ማለት ነው። ቀኝ ግራ እንዳላቸው የሚታወቀው በምንድነው ካልን በፈጠሩት ሰው ይታወቃል። በሰው ልጅ ይታወቃል። የፈጠሩት ሰው የሚወሰን ግዙፍ የሆነ ቀኝ ግራ ያለው ነው። ይህ ሰው የስላሴ አምሳል ነው። እንግዲህ ራሱ ስላሴ ሰውን በምሳሌ ልፍጠር ያለ ስለሆነ ስላሴ ሰውን በምሳሌያችን እንፍጠር ስላሉ ስላሴን የምናውቅበት ተፈጥሮ የሰው ተፈጥሮ ነው ማለት ነው። ሰው የሚታወቅ ግዙፍ የሚወሰን ቀኝ ግራ እንዳለው ለስላሴም የማይወሰን በሁሉም ያለ በሁሉም የመላ ረቂቅ የሆነ ቀኝ ግራ እንዳላቸው በዚህ እናውቃለን፣ በዚህ እንረዳለን። መጻሕፍትም ያንን ስለሚያሳዩን ማለት ነው። ለመለኮት አኮ ዘወቱ ለመለኮት እንግዳ ወፍጽ ለመለኮት ፊት ጀርባ አለው አይባልም ይልና በዘይት ራእይ ወበዘይት ገመር ነው የሚለው ሊቁ አባ ሕርያቆስ። በሚታይ በሚወሰን ገንዘብ ይላል። በሚታይ በሚወሰን ገንዘብ ፊት ጀርባ ቀኝ ግራ የለውም ማለት ግን በማይታይ በማይወሰን ገንዘብ የለውም ማለት አይደለም። በማይወሰን በማይታይ ገንዘብ በረቀቀ ገንዘብ አለው ማለት ነው። የስላሴ ስም ከፍጡራን ስም ጋር ያለው ልዩነት የጎላ ነው። የስላሴ ስም ከፍጡራን ስም ጋር ልዩነት አለው። አብ ወልድ መንፈስ ቅዱስ ስም አላቸው ሲባል ሰዎች እንደሚጠቀሙባቸው ያሉ ስሞች አይደሉም። አብ ወልድ መንፈስ ቅዱስ ስም አላቸው ሲባል ሰዎች እንደሚጠቀሙባቸው ያሉ ስሞች አይደሉም። ስማቸው ከፍጡራን ስም ልዩ ነው። ለሰዎች ሰው ከሚለው ስም በቀር ሌላው ስም ስሙን አካሉ ይቀድመዋል። ስሙን አካሉ ይቀድመዋል። ምሳሌ ከፍጡራን ሰዎችን ብናነሳ ማለት ነው እንጂ
ሌሎችን ፍጥረታት ብናይ የሌሎችም ፍጥረታት ስም ከስላሴ ስም ፈጽሞ የራቀ የተለየ ነው። ያ ማለት ለሰዎች ሰው ከሚለው ስም በቀር ሌላው ስም ስሙን አካሉ ይቀድማል። ሰው የሚለው ስም ግን ባህሪያዊ ስም ግን በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብአ በአርአያነ ወአምሳሊነ ሰውን በአርአያችን በምሳሌያችን እንፍጠር ሲሉ ስላሴ ይህንን ሰው የሚለውን ሰብአ ያለውን ቃል ሰው የሚለውን ቃል ሲናገሩት በዚህን ጊዜ ሰው ተፈጥሯል ነው እንጂ መቀዳደም የለበትም። ስሙና ተፈጥሮ ባህሪያዊ ስሙና ተፈጥሮ በሰው ዘንድ መቀዳደም የለበትም። የባህሪው ስለሆነ ማለት ሰው የሚለው ምክንያቱም ስላሴ ፊት አንዱን ኋላ የሚያደርጉ እንደ ሰው አንድ ጊዜ ማድረግ የማይችሉ ስላልሆኑ ማለት ነው። ሁሉም በእግዚአብሔር ዘንድ የሚቻል ስለሆነ ሰው የሚለው ባህሪያዊ ስም ሲወጣ ሲጠራ ሰው በዚያ ተፈጥሯል። እኛ ግን በታሪክ መጀመሪያ እንደዚያ ብለው እንደተናገሩ ከዚያ በኋላ ደግሞ በቃ አፈርን አራቱን ባህሪያት ነፋስን፣ እሳትን፣ ውሃን ከዚያ ነፍስን በቅደም ተከተል እያዘጋጁ የፈጠሩት ያዋሃዱ የፈጠሩት ሊመስለን ይችላል። ምክንያቱም እኛ ከዚያ በላይ መረዳት ስለማንችል ነው። በለመድነው ስለሆነ የምንረዳው በምናውቀው ማለት ነው። ሰው በሚሰራው ስራ አንዱን አስቀድሞ ሌላኛውን አቅርቦ ማቴሪያሎችን በየቅደም ተከተል እያቀረበ ስራ እንደሚሰራ እንደዚያ ልንረዳ እንችላለን። ግን እንደዛ አይደለም ነው። ሆኖም ሰው የሚለው ስም አካል ሲገኝ አብሮ የተገኘ የባህሪ ስም ነው። ሰው ከሚለው ባህሪያዊ ስም ውጪ ግን ስምና አካል ይለያያል በሰው ልጆች ዘንድ። በስምና በአካል መቀዳደም አለ ማለት ነው። ለምሳሌ አብርሃም የሚለውን ስም ብንወስድ በመግቢያችን ምሳሌ አድርገነው ስለነበር ማለት ነው። አብርሃም የሚለው ስምና የአብርሃም አካል በልዩ ልዩ ጊዜ የተገኙ ናቸው። ለአብርሃም ስም የወጣለት ከተወለደ በኋላ ነው። መጀመሪያ አካሉ ተገኘ። ሰው በሚል ስም ባህሪያዊ ስም የአብርሃም አካል ሰብእናው ሰውነቱ ተገኘ። ከዚያ በኋላ የተጸውኦ ስሙ የመጠሪያ ስሙ አብርሃም ተብሎ ወጣለት። አብርሃም ማለትም አበብዙሃን ማለት ነው በግዕዝ ሲተረጎም። አብርሃም የሚለው የዕብራይስጡ ስም በግዕዝ አብርሃም ማለት በግዕዝ አበብዙሃን የብዙዎች አባት ማለት ነው። ልጆችህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ተብሎ በእግዚአብሔር የተነገረለት ታላቅ ደግ ሰው ስለነበር ኋላም ልጆቹ እንደ ሰማይ ከዋክብት እንደ ባህር አሸዋ ስለበዙለት አብርሃም ማለት አበብዙሃን ማለት። መጀመሪያ እንዲያውም አብራም አበውሁዳን ማለት ነው የጥቂቶች አባት ተብሎ ነው ይታወቅ ነበር። እንደገና የብዙዎች አባት እንደሚሆን በተስፋ ሲነገረው አብርሃም የሚለው ስም ደግሞ ተቀይሮ ወጣለት ማለት ነው። ስለዚህ አብርሃም የሚለው ስም ከአካሉ የተለየ አካሉ ቀድሞ ተገኝቶ ኋላ ከዚያም በፊት ሌላ ስም ኖሮት አብርሃም የሚባል እንደገና ደግሞ ተጨማሪ የወጣለት ስም ነው አብርሃም ማለት ነው። ምሳሌ ነው። ሌሎችንም ሰዎች ብናነሳ አካላቸው ከስማቸው እየቀደመ ይገኛል። ስማቸው መጠሪያ የሆነ በልዩ ልዩ ምስጢር ወላጆቻቸው የሚያወጡላቸው መልአክ የሚያወጣላቸው ራሱ እግዚአብሔርም የሚሰይማቸው አሉ ማለት ነው። እንግዲህ ለስላሴ አካላቸው ሲኖር የኖረ ስም ነው ያላቸው። ለስላሴ ግን አካላቸው ሲኖር የኖረ ስም ነው ያላቸው። አካላቸው ሲኖር ቆይቶ ኋላ የወጣላቸው ስም አይደለም ለስላሴ። አብ የሚለው ስም፣ ወልድ የሚለው ስም፣ መንፈስ ቅዱስ የሚለው ስም
አካላቸው መጀመሪያ ቀድሞ ኋላ ስማቸው ወጣ አይደለም። ልክ እንደ ፍጡራን ልክ አብርሃም ይስሐቅ ያዕቆብ እንደሚባሉ ስሞች እኛም እያንዳንዳችን እንደምንጠራባቸው ስሞቻችን አይደሉም። አካላቸው ባለበት ጊዜ ሁሉ ስማቸው አብሮ ያለ ስለሆነ ማለት ነው። የአካላቸው ስም ከአካላቸው ወደ ኋላ አይልም፣ አካላቸውም ከስማቸው ወደፊት አይቀድምም። በአንድ ቅጽበት በአንድ ጊዜ በሌለበት በአንድ ያለ መለያየት አካላቸው ከስማቸው ስማቸው ከአካላቸው ያለ መቀዳደም ፊት ኋላ ያለ መሆን የነበረ ነው ማለት ነው። አብርሃም ሰው የተባለው አካሉ ሲገኝ ነው። እንደዚሁም የሥላሴም ስም አካላቸው ሲኖር የኖረ ነው እንጂ ኋላ ይወጣላቸው አለመሆኑን እንረዳለን። ለሥላሴ የአካል ግብር ስም አላቸው ስለተባለ ለሥላሴ የአካል ግብር ስም አላቸው ስለተባለ አካላቸው ተገኝቶ የአካል ግብራቸውን ያልሰሩበት ጊዜ ባለመኖሩ ወላዲ አስራጺ አብ ማለት ነው፣ ተወላዲ ወልድ እንዲሁም ሰራጺ መንፈስ ቅዱስ የሚለው ስም ኋላ ይወጣላቸው አይደለም። ለሥላሴ የአካል ግብር ስም አላቸው ስለተባለ አካላቸው ተገኝቶ ቀድሞ ማለት ነው የአካል ግብራቸውን ያልሰሩበት ጊዜ አለ ማለት አይደለም። የአካል ግብራቸውን ያልሰሩበት ጊዜ ስለሌለ ወላዲ አስራጺ አብ ማለት ነው፣ ተወላዲ ወልድ ማለት ነው፣ ሰራጺ መንፈስ ቅዱስ ሰራጺ የሚባልበት ወልድ ተወላዲ የሚባልበት አብ ወላዲ አስራጺ ተብሎ የሚጠራበት የግብር ስም ከአካላቸው ዘግይቶ የወጣላቸው አይደለም ነው። ልክ እንደ አካል ተጸውኦ ስም የአካል ግብር ስማቸውም እንዲሁ በአንድ ቅጽበት ነው ለማለት ነው። የሥላሴ የአካል ተጸውኦ ስማቸው ከአካል ግብር ስማቸው የሚቀድም ወደ ኋላም የሚል አይደለም። እነዚህ የሥላሴ ሶስቱ ስሞች በጠቅላላው የአካል ተጸውኦ ስም አብ ወልድ መንፈስ ቅዱስ የሚሉት የአካል ግብር ስም ወላዲ አስራጺ ለአብ ማለት ነው፣ ተወላዲ እንዲሁም ደግሞ ሰራጺ የሚሉ የግብር ሶስቱ ስሞች ተወላዲ ለወልድ ሰራጺ ለመንፈስ ቅዱስ የባህሪያዊ የከዊን ስሞች ደግሞ ልብ ቃል እስትንፋስ የሚሉት ሶስቱ በራሳቸው ሶስቱ ስሞች ስንል የአካል ተጸውኦ ስምን አንድ የአካል ግብር ስምን ሁለት ባህሪያዊ የከዊን ስምን ሶስት አድርገን ማለት እነዚህ የሚለያዩ አይደሉም፣ በአንድ ቅጽበት ናቸው። እነዚህ ሶስት የሆኑት እነዚህ በአንድ ቅጽበት ሶስት የሆኑት በአንድ ቅጽበት ሶስት ማለት ልብ አንድ ቃል ሁለት ስንፋስ ሶስት ይህንን ለማለት ነው። ሶስት ስንል ወላዲ አስራጺ አንድ ተወላዲ ሁለት ሰራጺ ሶስት ይህንን ለማለት ነው። ሶስት ስንል ሁለተኛ ሶስት ስንል ሶስተኛ ሶስት ስንል አብ ያለውን ነው። ወልድ መንፈስ ቅዱስ ሶስት ስሞች ስለሆኑ ነው። እኒህን ለመጥራት ያህል ነው። ያው ምስጢረ ሥላሴ ላይ ከፍተኛ በጣም ጥንቃቄ ስለሚያስፈልግ ቃላትን ስንጠቀም ከምን አንፃር የሚለው ጥያቄ እንዳይፈጠር ማለት ነው። ለሥላሴ የአካል ግብር ስም አላቸው ስላልን አካላቸው ተገኝቶ የአካል ግብራቸውን ያልሰሩበት ጊዜ ባለመኖሩ ወላዲ አስራጺ ተወላዲ ሰራጺ የሚሉት ስሞች ኋላ የወጡላቸው አይደሉም። ይህ የሚስማማው ለሰው ነው እንጂ ለሥላሴ ስለማይስማማ ማለት ነው። ለሰው ግን ይስማማል። የግብር ስም ከአካል በኋላ እንደሚወጣ ይታወቃል። ለምሳሌ አንድን ሰው ተማሪ፣ መምህር፣ ነጋዴ፣ ገበሬ ብለን ልንጠራው እንችላለን። ያ ማለት ሰዎች ልዩ ስራ ስላላቸው ልዩ ስራ ስላለን ተማሪው ስለተማረ ተማሪ ይባላል። ትምህርት ስለሚማር ስለሚከታተል ነው። ባይማር ተማሪ አይባልም። መምህሩም ስለሚያስተምር መምህር ይባላል። ስለዚህ ለሰው ተማሪ የሚለው ለሚማር አካል የግብር ስም ነው ማለት ነው። ትምህርት ስራ ስለሆነ ማለት ነው። መማር ስራ ስለሆነ ለሚያስተምርም አካል መምህር የሚለው የግብር ስሙ ነው። ማስተማር ስራ ስለሆነ ግብር ስራ ነው እንግዲህና ለሚነግድ አካል
ነጋዴ የሚለው የግብር ስሙ ነው። ለሚያርስ ለሚቆፍር ለገበሬ ደግሞ ለሚያርስ ለሚቆፍር አካል ደግሞ ገበሬ የሚለው የግብር ስሙ ነው። ገበሬ የሚለው ማለት ነው። ስለዚህ ሰው፣ ተማሪ፣ መምህር፣ ነጋዴ፣ ገበሬ የሚሉ ልዩ ልዩ ስሞች ይወጡለታል። እኒህ ስሞች ከአካሉ በኋላ የሚወጡ ናቸው። አካሉ ሳይገኝ ስራ ሊሰራ አይችልም። ስራ ሊጀምር ስራ ሊሰራ አይችልም። ሊማር አይችልም፣ ሊያስተምር አይችልም፣ ሊነግድ አይችልም፣ ሊያርስ ሊቆፍር አይችልም። ስለዚህ ከነዚህ የግብር ስሞች ስለሆኑ በሰው ዘንድ ስራ ለመስራት መጀመሪያ አካሉ መገኘት፣ አካሉም ተገኝቶ በየጥቂቱ ማደግ፣ ለስራ መድረስ አለበት። ያ ካልሆነ የግብር ስም ሊኖረው አይችልም ማለት ነው። ስለዚህ በሰው ልጆች ዘንድ አካል ይቀድማል፣ የግብር ስም ተከትሎ ይወጣል። በስላሴ ዘንድ ግን እንዲህ አይደለም ለማለት ነው። በስላሴ ዘንድ ግን እንዲህ አይደለም። ሰው አካሉ ባደረገው ስራ በእነዚህ ስም መጠራቱም ጊዜያዊ ነው። ከተወሰነ ጊዜ በኋላ ላይጠራባቸው ይችላል። ተማሪ ሳለ ተማሪ ቢባል መምህር ሳለ ተማሪ አይባልም። ስለዚህ ጊዜያዊ ስሙ ነው ማለት ነው። መምህር ሳለ አንድ ሰው መምህር ሳለ መምህር ተብሎ ቢጠራ መምህርነቱን ትቶ ሌላ ስራ ቢገባ መምህር አይባልም። በዚያ በሚሰራው ስራ መጠሪያ ይጠራል እንጂ ማለት ነው። ሌላውም እንደዚህ ሌሎችም ስሞች እንዲሁ እና በፍጡራን ዘንድ የግብር ስሞቻቸው ጊዜያውያን እንደሆኑ በጊዜ የተወሰኑ እንደሆኑ እንረዳለን ማለት ነው። ሌላ ስራ ሲቀይሩ በመጀመሪያው ስማቸው ሳይሆን አዲስ በጀመሩት ስራ በዚያ የግብር ስም ስለሚሰየሙ በዚያ ስለሚወጣላቸው ማለት ነው። ስላሴ ግን የግብር ስም አላቸው ስንል እንደዚህ አይደለም። ይኸው ማለት አካላቸው ከግብራቸው ግብራቸው ከስማቸው አይቀድምም። ሶስቱም ጥንት የሌላቸው ቀዳማውያን መጀመሪያ መነሻ መሰረት የሌላቸው ቀዳማውያን ናቸው። እንዲሁም ደግሞ ማህለቅት መጨረሻ የሌላቸው ዘላለማውያን ናቸው ማለት ነው። ሶስቱም ስሞች መጀመሪያ የሌላቸው መጨረሻም የሌላቸው ናቸው። በጊዜ የተወሰኑ አይደሉም። ወላዲ አስራቲ የተባለ አብ ከዚህ ጊዜ በኋላ ይህንን የግብር ስም ለቆ ሌላ የግብር ስም ይወጣለታል፣ ሌላ ግብር ይኖረዋል ተብሎ አይታሰብም። ወላዲ የተባለ ወልድም እንዲሁ፣ ሰራጺ የተባለ መንፈስ ቅዱስም እንዲሁ በሰራጺነት ጸንቶ ይኖራል እንጂ ተወላዲ የሚባልበት ወይም ደግሞ ወላዲ አስራጺ የሚባልበት ጊዜ የለውም። ስለሆነም የስላሴ የግብር ስሞቻቸው ከአካሎቻቸው ወደ ኋላ የማይሉ ወደፊትም የማይቀድሙ አካሎቻቸው ሲኖሩ አብረው ያሉ ለዘላለምም ጸንተው የሚኖሩ መሆናቸውን ከፍጡራን በተለየ መልኩ እንረዳለን። አካላቸው ከስማቸው ከግብራቸው የማይቀድምበት ምክንያት አካላቸው ከስማቸው ከግብራቸው የማይቀድምበት ምክንያት የስላሴ ማለት ነው ያለ ቃል ያለ እስትንፋስ ብቻውን የሚገኝ ልብ ባለመኖሩ ነው። ያለ ቃል ያለ እስትንፋስ ብቻውን የሚገኝ ልብ የለም። ብቻውን የሚገኝ ልብ ሊኖር አይችልም። ቃል ከሌለው ልብ ሊባል አይችልም። እስትንፋስ ከሌለው ልብ ሊባል አይችልም። ልብ እንዲባል የሚያስችሉት ቃልና እስትንፋስ ስለሆኑ ማለት ነው። ስለዚህ አካላቸው ከስማቸው ከግብራቸው የማይቀድምበት ምክንያት ያለ ቃል ያለ እስትንፋስ ብቻውን የሚገኝ ልብ ባለመኖሩ፣ ልብ ሲኖር ቃል እስትንፋስም አብረው ስለሚኖሩ አካልን ከግብር ግብርን ከስም ማቀዳደም ማለያየት አይቻልም ማለት ነው። አካልን ከስም ከግብር ግብርን ከአካል ከስም ስምን ከአካል ከግብር ማቀዳደም ማለያየት አይቻልም በምስጢረ ሥላሴ። የቂሳርያው ሊቅ ቅዱስ ጎርጎርዮስ ይህን ሲናገር ንቤ ካይበ አብ ወልድ መንፈስ ቅዱስ ወአኮ እሉ አስማት ዘወኡ ላዕሌሆሙ
ድህረ አላ እሙንቱ ስመ አካላት ዳግመኛ እነሆ አብ ወልድ መንፈስ ቅዱስ እንዲህ ናቸው እንላለን። እሊህ ስሞች አካላት ቀድመው ተገኝተው ኋላ የተጠሩባቸው አይደሉም፣ አካላት ሲገኙ የተገኙ ናቸው እንጂ ማለት ጎርጎርዮስ ዘቂሳርያ ገባሬ ተአምራት በሃይማኖተ አበው ምዕራፍ 13 ቁጥር 4 ላይ ይናገራል ማለት ነው። አብ ወልድ መንፈስ ቅዱስ እንዲህ ናቸው እንላለን። እሊህ ስሞች አካላት ቀድመው ተገኝተው ኋላ የተጠሩባቸው አይደሉም፣ አካላት ሲገኙ የተገኙ ናቸው እንጂ የማይቀዳደሙ መሆናቸውን በአጽንኦት ይገልጻል ማለት ነው። እንግዲህ በሰው ልማድ አንዱ ሰው በተጠራበት ስም ሌላኛው ሰው ይጠራበታል። ይህም እውነት ነው። በሰው ልማድ እንደ ፍጡራን ሕግና ስርዓት አንዱ ሰው በተጠራበት ስም ሌላኛው ሰው ይጠራበታል። ይልቁንም ያ መጀመሪያ የተጠራበት በዚያ ስም መጀመሪያ የተጠራበት ሰው ደግ ሰው መልካም ሰው ከሆነ በጣም በድግግሞሽ የኋለኛው ትውልድ ያንን ስም መጠሪያ ያደርገዋል ማለት ነው። አብርሃም ደግ ሰው ስለሆነ በዚህ ዘመን በጣም ብዙ አብርሃም የሚባሉ ብዙ ሰዎች አሉ ማለት ነው። ይስሐቅ ደግ ሰው ስለነበር መልካም ሰው ስለነበር በዚህ ዘመን ይስሐቅ የሚባሉ በጣም ብዙ ሰዎች አሉ። ልክ እንዲሁ በሰው ልማድ አንዱ ሰው በተጠራበት ስም ሌላኛው ሰው ይጠራበታል ማለት ነው። እንግዲህ ክፉዎች ከሆኑ ስሙ መልካም ቢሆንም በክፉ ግብራቸው ያንን ስም ያስጠሉትና ስሙ ድግግሞች ላይ ወጣ ይችላል። ለምሳሌ ይሁዳን ብናነሳ ክርስቶስን አሳልፎ ከሰጠ በኋላ ይሁዳ በሚባል ስም የሚጠራ ክርስቲያን የለም። ምክንያቱም ያ ስም ከክፉ ሰው ላይ ስላረፈ በዚያ ክፉ ሰው ምክንያት ስሙ ራሱ ሊጠላ ስለቻለ ማለት ነው። ክርስቶስን አሳልፎ ከሰጠው ለሞት አሳልፎ ከሰጠው በአይሁድ እጅ አሳልፎ ከሰጠው ከይሁዳ አስቆሮታዊ በፊት ግን ይሁዳ የሚለው ስም የስሙ ትርጉም ታማኝ ማለት ስለነበር በጣም ብዙዎች ተጠርተውበታል። ያዕቆብ አራተኛ ልጁ ይሁዳ ይባል ነበር። ይሁዳ ዴከ ዲበዘባኑሙ ለጸርከ በጠላቶቹ ላይ ኃያል እንደሆነ መንግስት ከርሱ ነገድ እንደማይወጣ ይልቁንም ክርስቶስ ከሱ ነገድ እንደሚገኝ አስቀድሞ ትንቢት ይነገርለት የነበረ መልካም ሰው ስለነበር ይሁዳ ያዕቆብ አራተኛ ልጅ ከዚያም በኋላ ብዙዎች ተጠርተውበታል። የጌታ ወንድም የሚባለው ይሁዳ ወንድም የሚባለው ማለት የዮሴፍ ልጅ ከጌታ ጋር አብሮ በማደግ ማለት ነው። በአንድ ቤት በማደግ ማለት ነው። ሌሎችም ይሁዳ የሚባሉ መጽሐፍ ቅዱስ ብዙዎች አሉ እና በተለይ በደግ ሰዎች ላይ ያረፈ ስም ድግግሞሽ መጠሪያ ሆኖ ያገለግላል ለማለት ነው። አንዱ ሰው በተጠራበት ስም ሌላኛው ሰው ይጠራበታል። ለምሳሌ በመጽሐፍ ቅዱስ ውስጥ ያዕቆብን ብናነሳ ያዕቆብ እየተባሉ ይጠሩ የነበሩ ሰዎችን በመጽሐፍ ቅዱስ እናገኛለን። በመጽሐፍ ቅዱስ ያዕቆብ እየተባሉ የሚጠሩ ሰዎችን እናገኛለን። በቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ የጌታን የልደት የስጋዊ ልደት ሐረግ ሲቆጥር መጽሐፍ ቅዱስ ማቴዎስ በመጽሐፍ ቅዱስ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይልና የጌታችን የመድኃኒታችን የኢየሱስ ክርስቶስ የትውልድ ሐረግን የሚቆጥር መጽሐፍ ይልና የዳዊት ልጅ የአብርሃም ልጅ ብሎ አብርሃም ወለዶ ለይስሐቅ አብርሃም ይስሐቅን ወለደው ወይስሐቅኒ ወለዶ ለያዕቆብ ይስሐቅን ያዕቆብን ወለደው ወያዕቆብኒ ወለደ ይሁዳሃ ወአሃዊሁ ያዕቆብን ይሁዳንና ወንድሞቹን ወለደ ብሎ የማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ ያዕቆብን ያነሳዋል ማለት ነው። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ ብሎ ይናገራል። ማቴዎስ 1:2 ላይ
እንግዲህ በዚህ ስም ሌላ ሰው ደግሞ በመጽሐፍ ቅዱስ እንደተጠራበት ምሳሌ ለማስረዳት ነው። በምሳሌ ለማስረዳት ነው ሐሳቡ። በዚሁ ምዕራፍ በቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 15 ላይ ደግሞ አሁንም ያዕቆብ የሚል ስምን እናገኛለን። ያዕቆብ የሚል ስምን እናገኛለን። ይህ ያዕቆብና ያ ያዕቆብ ግን ልዩ ልዩ ናቸው። ቁጥር 15 ላይ ያለው ያዕቆብ ምንድነው የሚለው? ወኤልዩድኒ ወለደ አልዓዛርሃ ወአልዓዛርኒ ወለደ ማትያንሃ ወማትያንኒ ወለደ ያዕቆብሃ ይልና ቁጥር 16 ሲደርስ ወያዕቆብኒ ወለደ ዮሴፍሃ ፈሃሪሃ ለማርያም እንተ እምኒሃ ተወልደ እግዚእ ኢየሱስ ዘተብህለ ክርስቶስ። ይህ ያዕቆብ የዮሴፍ አባት እንደሆነ ይናገራል። የመጀመሪያው ያዕቆብ ይሁዳንና ወንድሞቹን ወለደ ነው የተባለ ቁጥር 2 ላይ ያለው። ቁጥር 15 ላይ የተጠቀሰው ያዕቆብ ደግሞ ወያዕቆብኒ ወለደ ዮሴፍሃ ፈሃሪሃ ለማርያም እንተ እምኒሃ ተወልደ እግዚእ ኢየሱስ ዘተብህለ ክርስቶስ። ዮሴፍን እንደወለደ አባቱም ደግሞ ማትያን እንደሆነ ተገልጿል ማለት ነው። አባቱም ማን እንደሆነ ማትያን እንደሆነ ማለት ነው። ኤልዩድም አልዓዛርን ወለደ። አልዓዛርም ማትያንን ወይም ማታን ይለዋል። ማታንን ወለደ። ማታንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ብሎ ይናገራል። እንግዲህ መጽሐፍ ቅዱስ ነው ይሄንን የሚለን። ስለዚህ በአንዱ ስም ሌሎቹ ብዙዎች ይጠራሉ ለማለት ነው። ያዕቆብ እንደምሳሌ ያነሳን በማቴዎስ ምዕራፍ 1 ቁጥር 2 ላይ ያለው ያዕቆብና በማቴዎስ ምዕራፍ 1 ቁጥር 15 ላይ ቁጥር 16ን ጨምሮ የተጠቀሰው ያዕቆብ ልዩ ልዩ ናቸው። ስለዚህ ያዕቆብ በሚል ስም ብዙዎች እንደሚጠሩበት ይህ ብቻ ሳይሆን በመጽሐፍ ቅዱስ ሌሎችንም ብዙዎች እናገኛለን ማለት ነው። በስላሴ ዘንድ ግን የአንዱን ስም አንዱ አይጠራበትም ነው አሁን ዋናው ጉዳዩ። በስላሴ ዘንድ የአንዱን ስም አንዱ አይጠራበትም። የአብን ስም አብ ብቻ ነው የሚጠራበት፣ የወልድን ስም ወልድ ብቻ ነው የሚጠራበት፣ የመንፈስ ቅዱስንም ስም መንፈስ ቅዱስ ብቻ ነው የሚጠራበት። የአንዱን ስም ወደ አንዱ ስም ማድረግ ፈጽሞ አይቻልም። የአንዱን ስም ወደ አንዱ ስም ማፋለስ ማቀላቀል በምስጢረ ሥላሴ አስተምሮ በጣም የተወገዘ ነው፣ ፈጽሞ የተወገዘ ነው፣ ክህደትም ስለሆነ ማለት ነው። የመንፈስ ቅዱስን ስም መንፈስ ቅዱስ ብቻ ብለን እንጠራለን እንጂ ለአብ ለወልድ አንሰጥም። የወልድን ስም ወልድ ብቻ ብለን እንጠራለን እንጂ ወልድን ብቻ እንጠራበታለን እንጂ ለአብ ለመንፈስ ቅዱስ አንሰጥም። የአብንም ስም አብን ብቻ እንጠራበታለን እንጂ አብ ብለን ለወልድና ለመንፈስ ቅዱስ አንሰጥም ማለት ነው በምስጢረ ሥላሴ። የአንዱን ስም ወደ አንዱ ስም ማድረግ ፈጽሞ የማይቻለው ምክንያት ስላለው ነው። ምክንያቱም ግብርንም አብሮ ስለሚያፋልስ ነው። ያንዱ ስም ለሌላኛው አካል ስም ከሆነ ለሌላኛው አካል መጠሪያ ከሆነ ግብርንም ያፋልሳል ማለት ነው። የአብን የግብር ስም ወላዲ አስራጺ ያልነውን ይህንን ወላዲ አስራጺ የሚለውን የግብር ስም ለወልድ ከሰጠን ወልድን ወላዲ አስራጺ ያልነው ማለት የወልድ ግብሩ መወለድነት ይቀርና ወላዲነት ወላጅ ይሆናል ማለት ነው። ወይም መንፈስ ቅዱስንም ደግሞ የሚያሰርጽ ይሆናል ማለት ነው። ስለዚህ በምስጢረ ሥላሴ የአንዱን ስም ወደ አንዱ ስም ማድረግ ፈጽሞ አይቻልም። ምክንያቱም ግብርንም አብሮ ስለሚያፋልስብን፣ ይህ ከተፋለሰ ደግሞ ክህደት ነው የሚሆነው። ምስጢረ ሥላሴንም በተጻፈው ልክ በተገለጸልን ልክ በትክክለኛው መረዳት ስለማያስችል ማለት ነው ከቀጥተኛው ከእውነተኛው መስመር ስለሚያወጣ ያንዱን ስም ለአንዱ መስጠት በምስጢረ ሥላሴ አስተምህሮ አይቻልም፣ የለም፣ አይሰጥም። በየስማቸው ሶስቱም አካላት ጸንተው ለዘላለም ይኖራሉ ነው። ሥላሴን ሶስት ናቸው ብለናልና ሥላሴ ሶስት በሚሆኑበት ስም ሳንቀላቀል ሳናቀያይር ልናምን ይገባል። ሶስት በሚሆኑበት ስም ሳንቀላቀል ሳናቀያይር ልናምን ይገባል።
አስማትሰ ያብሩ በበይናቲሆሙ በስም እርስ በርሳቸው አንድ አይሆኑ ብሎ ሊቁ አባ ዮሐንስ ዘእስክንድርያ ምዕራፍ በሃይማኖተ አበው በምዕራፍ 90 ቁጥር 9 ላይ ይናገራል። ሊቁ ዮሐንስ ዘእስክንድርያ በሃይማኖተ አበው ምዕራፍ 90 ቁጥር 9 ላይ በስም እርስ በርሳቸው አንድ አይሆኑ፣ በስም አንድ አይሆኑ ሶስት ናቸው ማለት ነው። ሥላሴን ከላይ ተብራርተው በተጻፉት ሁሉ ወይም ደግሞ ከላይ ባየናቸው ልክ ከላይ ሶስትነታቸውን በመሰጠርንበት በተማማርንበት ሁሉ ሶስት እንደሆኑ እናምናለን። ማመናችንም ሶስት በሚሆኑበት ሶስት ናቸው ብለን እንጂ ሶስት በሚሆኑበት አንዱ ከአንዱ መወራረስ፣ መቀማማት፣ መፋለስ፣ መፈላለስ እንደሌለ በመመስከር ነው የምናምነው። ሥላሴን በተጻፉት ሁሉ ሶስት እንደሆኑ እናምናለን። ማመናችንም ሶስት በሚሆኑበት ሶስት ናቸው ብለን እንጂ ሶስት በሚሆኑበት አንዱ ከአንዱ መወራረስ፣ መቀማማት፣ መፋለስ እንደሌለ በመመስከር ነው የምናምነው ማለት ነው። አንዱ ከአንዱ በስም አይወራረሱም። ያንዱን ስም አንዱ አይቀማም ወይም ደግሞ ያንዱን ስም አንዱ አይጠራበትም። ያንዱ ስም ወደ ሌላኛው አካል ሄዶ በመጠሪያ በመሆን ተፋልሶ የለም ማለት ነው። አጭሩ የስም ተፋልሶ የለም። በየስማቸው ጸንቶ ይኖራሉ። በአካል ተጽውኦ ስም በግብር በአካል የግብር ስም እንዲሁም ደግሞ በባህሪያዊ የከዊን ስም በየስሞቻቸው ጸንቶ ይኖራሉ እንጂ ያንዱ ስም ወደ አንዱ አይፋለስም። ያንዱ ስም ለሌላኛው አካል መጠሪያ አይሆንም ማለት ነው። ይህንንም ልዩ የሚሆን የሥላሴን ሶስትነት ቅዱሳን ሊቃውንት በቅዱሳት መጻሕፍቶቻቸው አብራርተው ጽፈውልናል። ያው ያንንም እያየነው መጥተናል ማለት ነው። የተወሰኑትን ከዚህ ታች ስንመለከት ሊቁ ቅዱስ ዮሐንስ አፈወርቅ ነህነሰን አምን ከመዝ እስመ ስሉስ ቅዱስ ሮያን እሙንቱ በተዋሂዶተ መለኮት ወፍጹማን በሰለስቱ አካላት ዘውእቶሙ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ ወአሃዱ መንፈስ ቅዱስ ለዓለመ ዓለም አሜን በማለት እኛ ግን ስሉስ ቅዱስ በመለኮት አንድነት የተካከሉ በሶስት አካላት ፍጹማን እንደሆኑ እንዲህ እናምናለን። እነዚህም አንዱ ቅዱስ አብ፣ አንዱ ቅዱስ ወልድ፣ አንዱ ቅዱስ መንፈስ ቅዱስ ናቸው ብሎ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 62 ቁጥር 15 ላይ ይናገራል ማለት ነው። ስሉስ ቅዱስ በመለኮት አንድነት የተካከሉ በሶስት አካላት ፍጹማን እንደሆኑ እንዲህ እናምናለን። እነዚህም አንዱ ቅዱስ አብ፣ አንዱ ቅዱስ ወልድ፣ አንዱ ቅዱስ መንፈስ ቅዱስ ስሞቻቸው ለየራሳቸው በየአካላቸው የተለያዩ ስሞች እንዳሏቸው ማለት ነው። ሊቁ ቅዱስ ቄርሎስም አብ አሃዱ ፍጹም በአካሉ ወወልድ አሃዱ ፍጹም በአካሉ ወመንፈስ ቅዱስ አሃዱ ፍጹም በአካሉ፣ አብ በአካሉ ፍጹም አንድ ነው፣ ወልድም በአካሉ ፍጹም አንድ ነው፣ መንፈስ ቅዱስም በአካሉ ፍጹም አንድ ነው ብሎ በሃይማኖተ አበው ምዕራፍ 71 ቁጥር 2 ላይ ሊቁ ቅዱስ ቄርሎስም እንዲሁ ይናገራል ማለት ነው። ለሶስቱ አካላት ለየራሳቸው ስም እንዳላቸው ስሞች እንዳሏቸው በአካል ሶስት እንደሆኑ በስምም ሶስት እንደሆኑ ይናገራል ማለት ነው። ሊቁ ቅዱስ አባ ጊዮርጊስም በስመ እግዚአብሔር አብ ለስንኪ ዘአፍቀሩ ወበስመ እግዚአብሔር ወልድ ዘረሰይኪ ማህደሮ ወበስመ እግዚአብሔር መንፈስ ቅዱስ ዘወጣሃ ብርሃነ ስብሐቲሁ ወምእዛሮ ደምግባትሽን በወደደው በእግዚአብሔር አብ ስም ማደሪያውን ባደረገሽ በእግዚአብሔር ወልድ ስም የጌትነቱን ብርሃንና ወንፊቱን ባስተካከለ ባነባበረ በእግዚአብሔር መንፈስ ቅዱስ ስም ብሎ እንጀራ ስብሐት በሚባል መጽሐፉ የሶስቱን ከመይታችን ጋር አያይዞ በምስጢረ ሥጋዌ ማለት ነው የሶስቱን ስም በምስጢረ ሥላሴ የሚነገረውን የሚመሰጠረውን የሶስቱን ስም ለየራሳቸው እንደሆነ አብ ወልድ መንፈስ ቅዱስን ለያይቶ ተናግሯል ማለት ነው። በስም ሶስት እንደሆኑ ኢትዮጵያዊ ሊቅ ቅዱስ ያሬድም አአት ወእትነሳ በስመ አብ ወወልድ ወመንፈስ ቅዱስ ሰለስተ አስማተ ነሲኤ እትመረጎዝ በአብ ስም በወልድ ስም በመንፈስ ቅዱስ ስም አማትቤ እነሳለሁ ሶስት ስሞችን ይዤ መረኮዛለሁ በማለት በመጽሐፈ ድጓው ድጓ ዘሐምሌ ሥላሴ ማለት ነው ይሄንን ኃይለ ቃል
ያስቀምጥልናል። በአብ ስም በወልድ ስም በመንፈስ ቅዱስ ስም አማትቤ እነሳለሁ፣ ሶስት ስሞችን ይዤ መረኮዛለሁ ብሎ በስም ሶስት እንደሆኑ እሊህም አብ ወልድ መንፈስ ቅዱስ እንደሆኑ ስናማትብም በእነዚህ በሶስቱ ከስም ሁሉ በላይ በሆኑ ስሞች እንደሆነ ይነግረናል፣ ያስተምረናል። አባ ስብሐት ለአብ የሚባል ታላቅ ሊቅም የመልክዓ ሥላሴ ደራሲ ነው። ሥላሴክሙ ሥላሴ ይረሴኒ መካነ፣ ሥላሴ ሆይ ሶስትነታችሁ ማደሪያ ያድርገኝ በማለት በመልክዓ ሥላሴ ድርሰት ይናገራል። ይሄ ታላቅ ሊቅ ማለት ነው። ቅዱስ ሥላሴ ሶስት ናቸው ባልን ጊዜ አንድነታቸውን በመተው አይደለም፣ አንድነታቸውን አምነንም ሶስትነታቸውንም እናምናለን ማለት ነው። አንድነታቸውን አምነን ሶስት እንላለን እንጂ ሶስት ናቸው ባልን ጊዜ አንድነታቸውን በመተው አይደለም። ሥላሴ አንድ ናቸው ባልን ጊዜ ሶስትነታቸውን በመተው አይደለም፣ ሶስትነታቸውን ከአንድነታቸው አንድነታቸውን ከሶስትነታቸው ሳንቀላቅል አምነን ታምነን እንኖራለን ማለት ነው። በዚህም የዘላለም ሕይወትን እንወርስበታለን ማለት ነው። በአጠቃላይ የሥላሴ ሶስትነት የሶስትነታቸው ምስጢር ከረጅሙ ባጭሩ ከብዙ በጥቂቱ በዚህ ባየነው ልክ ነው ማለት ነው። ቅዱስ ሥላሴ ሶስት ናቸው ባልን ጊዜ አንድነታቸውን በመተው አይደለም፣ አንድነታቸውን አምነን ሶስት እንላለን። ሥላሴ አንድ ናቸው ባልን ጊዜም ሶስትነታቸውን በመተው አይደለም፣ ሶስትነታቸውን ከአንድነታቸው አንድነታቸውን ከሶስትነታቸው ሳንቀላቅል አምነን ጸንተን እንኖራለን፣ የዘላለም ሕይወትን እንወርስበታለን። ስለሆነም የሥላሴ ሶስትነት የሶስትነታቸው የአምስጥሮቱን ሁኔታ ነው ከብዙ በጥቂቱ ከረጅሙ ባጭሩ ያልሁት እንጂ ሶስት የሚሆኑበት ሌላ ነገር አለ ማለት ግን አይደለም። እንግዲህ የሥላሴ ሶስትነት በስም በግብር በአካል በከዊን በመልክ በገጽ በእነዚህ ሶስት ናቸው የሚለውን አጽንቶ መያዝ የሃይማኖታችን መሰረት ስለሆነ አጽንተን መያዝ እና እንደዚህ አምነን ታምነን መኖር ይጠበቅብናል። ስለነበረን ጊዜ አምላካችን ቅዱስ እና ክቡር ስሙ ይክበር ይመስገን። የዛሬን መርሃ ግብር በዚህ እንጨርስ። ነገ የሥላሴን አንድነት መነሻ አድርገን እንደ እግዚአብሔር ፈቃድ እንቀጥላለን። ሶስትነታቸውን እስካሁን ባየነው ልክ መረዳት ነው።